ፕሬዝ ጋድ በየትኛውም ቀን ይወለድ፣ ዋናው ምንድን ነው? መወለዱ። ፕሬዝ ጋድ ደግሞ ዝም ብሎ አለ በዓላማ ቀኑ ማንም አሰው። ፕሬዝ ጋድ በጣም በጣም ታምራላችሁ። ቢኒ በሚለው መንገድ ግን አይደለም። አሁን ዛሬ ባለባበሳችሁ እሱ እንዳለ ነው። ቢኒ የሚለው ሁሌ እንዳለ የተጠበቀ ነው። ፕሬዝ ጋድ እግዚአብሔር መልካም ነው። እስኪ አጠገባችሁ ያለውን ሰው አንተ ለበረከት ተጠርተሃል። ዩ አር ሪሊ ብለስ ሃሌሉያ። ተባርካችኋል፣ ደግሞ ለበረከት ትሆናላችሁ። ፕሬዝ ጋድ እግዚአብሔር መልካም ነው። ፊሾ ደግሞ እግዚአብሔር ይባርክ። እንደመሰለ ድንቅ ነገር ሰርቶ መጥቷል። ከአሁን ለሶስት እሑድ እዚህ ጋር እሱ ነው መሆን ያለበት። እስከ ጃንዋሪ 4 ነው መሰለኝ የመጨረሻው የድል ዓመታችን። ጌታ ይመስገን። ትናንትና እየጸለይን እያለ ኦልሬዲ ኢንተርኔት እንኳን አልነበረኝም። በቃ ይሄ ነገር አይምሮዬ ላይ መጣ። የድል ዓመት ነው እያለ መሳይ በጸሎት መንፈስ ሆነ። በቃ ጀስትራክተሩ ከቻለ ጌታ ይመስገን። እኛ ደግሞ ቅድም እየጸለይን ማት እየጸለይን እዚህ በኃይለኛ እንትን የእግዚአብሔር መንፈስ ቅድም ሳሚ ይለው ነበር። ወደ ልቤ መጣና ኮኔክት አድርጌያለሁ ብሎ እዛ ጋር የተለማመደ የቀመስነው ተአምር ድንቅ ነገር በጣም ተአምር ሆኗል። በጣም 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 ተአምር የሆነበት አሌክሶ ስላየው ደስ ፕሬዝ ጋድ። እስኪ በጣም አጠገቤ ስላለ ደስ ይለኛል። ነፃነት አልመጣም እንዴ? ነፃነት አልመጣም። ኢየሱስ ነፃነት አልመጣም። አዲስ ሰው ሲተዋወቅ ስሙን ስላሰማው ነው። ሃሌሉያ። እግዚአብሔር መልካም ነገር ያደርጋል። ብዙ ጊዜ ማለፍባችሁ ዛሬ እግዚአብሔር መልካም ነው። ሃሌሉያ። መኖር አልችልም መዋል ማለት አንተን ሳልጠራ ጌታ እግዚአብሔር ፍቅርን ሆነ
ቤኪ ሃሌሉያ። ኤርስዬ ስላየሁሽ በጣም ደስ ይላል። የተባረክሽ ታገስ ተባረኪ። ሊክራፖላዳስ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። የሚደንቅ ጊዜ ነበረን። ሶስቱን ቀን እግዚአብሔር በቃ ዛሬ እየጸለይኩኝ ኃይለኛ መልእክት ሰጥቶኛል። በጣም በጣም እርግጠኛ ነው። ያንን ፓስፖርት ሰብኬው አላውቅም። ምናልባት በመሀል አንዳንድ የባይብል ቦታዎች አሉ በጣም ወዳቸው፣ ግን ጉባኤ ላይ በቃ ለምን መንፈስ ቅዱስ ስላልፈለገ በዛ ታይም ሊሆን ይችላል ወይ ግን ሁሌ የሚባሉት ክፍሎች አንድ ነው። ዛሬ መንፈስ ቅዱስ የሰጠ ፕሬዝ የትዬ ተባረኪ። በእውነት በጣም ደስ ብሎኝ ሐሴት አድርጌ ያሳለፍነው ድንቅና ተአምራት በቃ ጀመረ። ፕሬዝ ወንድማችን ታዴ እየሰበከ መቀበል በእምነት እያለ ሴልፎን ክፈተው አለኝ። ሞባይል አለና ከፈተው። የታለ ናው ሜታ ፕሬዝ ጋር ልክ ሲከፍተው ዩር አፕሊኬሽን ለ5 ዓመት ነው የተባለው ሰክሰስፉል ፕሬዝ ጋር ድንቅና ተአምራት መስ እዚህ ጋር መጥቶ ይመስክረው የሚደንቅ ደግሞ ምስክርነት ነው የሰማነው። ትላንት እኔ መኪናዋ በራ ነው የመጣችው። ምክንያቱም ተንገጫጮ ቁልፍ ካልጠፋ ምን ሊጠፋ ይችላል? መሬት አልነካችም፣ እነሱ የነካች መስላቸው። ፕሬዝ ጋር እግዚአብሔር በእውነት በድንቅ ነገር ነው ያለፍነው። 32 ሰው ተካፍሎ ዳይናሚክ የሆነ የእግዚአብሔር ነገር ተገልጧል። ሰዎችንም ደግሞ እየገለጠ ነው፣ ጸጋ እየገለጠ ነው። ብዙ አይተናል። ፕሬዝ ጋር እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ጌታ ይባረክ። አጠር ያለች መልእክት ነው ዛሬ ማስቀመጥ የምለው ወንጌል ዮሐንስ ምዕራፍ 2 አሜን። ማቴዎስ ምዕራፍ 2 በንጉሱ አነበዋለሁ። በሄሮዶስ ዘመን ኢየሱስ ቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መጥተናል ሲሉ ጠየቁ። ፕሬዝ ጋድ ምንድነው አርስቴ 2026 በመንፈሱ እና በቃሉ ነው የምንለው። መንፈሱ ይመራናል። ከመንፈሱ ወጣ ስትሉ ቃሉ ይመልሳል። ከመንፈሱ ወጣ ስንል ቃሉ ሳብ አድርጎ ይመልሳል። ሃሌሉያ። እነዚህ ሶስት ናቸው ወይስ በልምድ? አንዳንድ ጊዜ በልምድ የምንለው ነገር አለ። ምክንያቱም አሁን ዛሬ ከዚህ በፊት ማቸዋለሁ። አሁን ብዙ ሰው ኢየሱስ ክርስቶስ እንትን ላይ ተወለደ ይላል፣ በረት ላይ ግን አልተወለደ። ገብታችኋል? ሉቃስ እሱ አይደለም ሐሳቤ። ተወልዶ ማረፊያ ስላጡ ልጁን ይዘው ነው ወደ በረቱ እንጂ በረቱ ላይ አይደለም የተወለደው። ሉቃስ ገብታችኋል? እሱ አይደለም ሐሳቤ። ኢየሱስ ተወልዷል። ፕሬዝ ጋድ እና እነዚህ ሰዎች በኮከቡን አይተው፣ ኮከቡ የመንፈስ ቅዱስ ምሳሌ ዳይሬክትሊ ከየት እንደመጡ ምን ያህል ርቀት እንደሆነ ሄሮዶስ አውቋል። እኛ ባናውቅም ባይጻፍልን ምን ያህል ጊዜ እንደፈጀባቸው ያውቃሉ። በዛን ዘመን በእንትን አይደለም የመጡት፣ በሃይብሪድ መኪና አይደለም የመጡት፣ በብስክሌት አይደለም፣ በፕሌን አይደለም፣ በእግር ምናልባት በቃ ሞደርን መመላለሻ ሊሆን ይችላል፣ ወይ ግመል ወይ አህያ። እሱ የተጠቀሙ አይመስለኝም። ምክንያቱም ጊፍት ጭነው መንፈሱን ተከትለው ሲመጡ ልክ የአይሁድ ንጉሥ ነው የተባሉት። ስለዚህ ንጉሥ የት ነው የሚወለደው? እነሱ በእነሱ አይምሮ ማለት አንዳንድ ጊዜ እኮ ሳት የምናደርገው ከመንፈሱ የእኛን ሎጂክ ስለምናስገባበት በቃ ኢየሩሳሌም ይሆናል።
ቀጥታ ማን እዛ ድረስ አመጣቸው? ኮከቡን ያመጣቸው። ልክ ኢየሩሳሌም ሲደርሱ ግን የአይሁድ ንጉሥ ወዴት ነው ብለው መጡ። ያኔ ኮከቡ አልነበረ። የእኛን ማይንድ ስንጠቀም መንፈሱ በግድ አይደለም የምናገረው፣ አላይን ስናረግ ነው ከመንፈሱ ጋር። ኮከቡ ጠፋ አልነበረም። ለዚህ ነው የጠየቁት። ለምን? በራሳቸው ማይንድ መጥተው የት ነው የሚወለደው? ኢየሩሳሌም ከተማ ውስጥ ነው የሚወለደው። የአይሁድ ንጉሥ ከሆነ ኢየሩሳሌም ከተማ ውስጥ ነው ብለው ወደ የት ንጉሱ ቤት ዝም ብሎ ዘቡ ተብሎ ስለማይገባ በሰዎች ነው ያስላሉ። ንጉስ ቤት አይገባም። ዝም ብሎ የነሱ ማይንድ የጠበቁት ነው። ማይንድ በጣም ከባድ ነገር ነው። አንዳንድ ጊዜ ከእግዚአብሔር መንፈስ ሳናውቀው ያወጣል። አንድ ጊዜ ወንድሜ ታሞ የእግዚአብሔር ሰው ነቢይ ስሙን አልጠራም ስለማሽ ወደ ኖርዌይ እና በጣም የሚደንቅ ነገር ተናገረው። ተሳስቶ ያውቃሉ ብትሉ እኔ በኤቪደንስ የተሳሳተውን አውቃለሁ፣ ግን የእግዚአብሔር ፕሬዘንስ ነበረ። ኃይለኛ የእግዚአብሔር ፕሬዘንስ ነበረ ማለት ሌላ ቦታ ነው የተሳሳተው። ወንድሜ ጋር ለወንድም እያንዳንዱ ተነሳለውና ከለንደን ነው የመጣው። አሁን ለንደን አለ የሚኖር። ለምንድን ነው ብዬ ሳስብ አገር ቤት ስትሄዱ ከእንግሊዝ ነው የመጣሁት ነው ምትልናለ ከማንቸስተር ከለንደን አትሉ አይደል? ስለዚህ ያ የሚሰማችሁ ከየት የመጣችሁ ይመስል ለንደን ነው የሚመስል። ስለዚህ እሱ ደግሞ እግዚአብሔር የተናገረው 100% እርግጠኛ ነኝ ከእንግሊዝ ነው የመጣው ያለው። እንግሊዝ የሚለው ሲያስብ ለንደን ነው ያለው፣ ከለንደን ነው የመጣው። አይምሮ ሲገባ እንደዛ እነዚህ መንፈሱን እኮ እየተከተሉ በትክክል እየመጡ የ3 ወር ሊሆን ይችላል፣ የ6 ወር መንገድ ሊሆን ይችላል፣ አላውቅም ይመስለኛል። ከ3 ወር እስከ 6 ወር ልክ ከተማው ላይ ኢየሩሳሌም ሲገቡ በቃ ከዛ በኋላ አጠያይቀን እንሄዳለን ስላሉ ኮከቡ ጠፋ። እንዳልኳችሁ የንጉሥ ቤት ከባድ ነው፣ ዝም ብሎ አይገባም። ኪንግ ቻርልስ ጋር ብዬ እገባለሁ ብትል ስላ እንኳን አጠገቡ ሊያደርስ ከበሩ በቃ ይቀባበሉ። ሁለተኛ ብታረግ አስፈርመው በግልባጩ ከፊት 3-10 ይፈርም ብሎ ሁለተኛ በዛ አካባቢ ድረስ። እነዚህ ግን የዚህን ሀገር ንጉሥ ሊያውጁ አይደለም የመጡት፣ ሰማይና ምድርን የፈጠረው። ከዛ በኋላ ይህን ሲሰማ ሄሮድስ ተናወጠ። ስሙ ያንተ ይኸውልህ፣ አንተ ተራ ሰው ልትሆን ትችላለህ፣ ምንም የሌለ ልትሆን ትችላለህ። ስሙ ካለ ግን ሁሉም ነገር። እናንተ ንጉሥ ሲናወጥ ንጉሡ ብቻ ነው የሚናወጥ፣ አገሩ ነው የሚናወጥ። ፓርላማው ከተናወጠ በሙሉ ዩኬ ነው የሚናወጥ። የኖርማል ሰው ንግግር አለ፣ የአንድ ፕራይም ሚኒስተር ንግግር ተራ አለ። ከተማዋ ምን አለች? ተረበሸች። ንጉሥ ሄሮዶስ ይህን በሰማ ጊዜ ታወቀ። የእሱ መታወቅ ኢሚዲየት ኢምፓክት አመጣ ከተማው ላይ። ምን አለ? እንዲሁም መላይቱ ኢየሩሳሌም አብራ ታወቀች። የያዝከው ስም ተራ ስም አይደለም። የኢየሱስ ስም ምድርን የሚያናውጥ። እኛ ወደን እንሰግድለታለን። there will be time ሁሉም ሳይወድ ይሰግድለት። ይሄ ስም የስሞች ሁሉ ኃያል ስም ነው። የነገስታት ንጉሥ ነው። ምላስ ሁሉ ኢየሱስ ጌታ ነው። ከጀርባው ያለው የእግዚአብሔር መንፈስ ስለሆነ ከነሱ ጋር የነበረው
ተናወጠ። ንጉሥ በአንድ በተራ ሰዎች ይናወጣል። በተራ ሰዎች እኔና ፊሽ ሄደን እስኪ የሚያናውጥ እንኳን አለም እንትና ኪንግ እስከ መኖራችን ማለት እንደዚህ ያለው ይባል አባሯቸው ነው እንኳን ሊናወጥ ንጉሥ በተራ ሰው ለምን የያዙት ስፍራ ይወደዳል የተባለው ንጉሥ ነው። ዘሬን ኪንግ ነው። የነገሥታት ሁሉ ንጉሥ ነው። በቃ ስፍራዬ ሊለቀቅ ነው እንዴ! ለምን ስትሉ ከጀርባው መንፈስ አለ። ያናውጥ እኮ ተወለደ የተባለው እስኪያድግ ድረስ እኮ ላይኖር ይችላል። ንጉሥ ምን አናወጠው ሲባል ኪንግ ደሙ ይወስ ከዛ በኋላ እርሱም ማለት በጣም ይገርመኛል የካህናት ምክንያቱም ይሄ ዝም ብሎ ስም ስላልሆነ ንጉሥ እኔ ንጉሥ ነኝ ሰው ይስቅብኛል እንጂ ምን ማመጣው ነገር የለም። ይሄ ግን ያናውጥ ስም ስለሆነ ካህናቶችን አስታ አለቆች የአይሁድ ሃይማኖት መምህራን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው ነገር እነርሱ በይሁዳ ቤተልሔም ፕሬስ ጋር ሚክያስ 5:2 ላይ ነብዩ እንዲህ ብሎ ጽፏልና አሉት። እነዚህ ሰዎች እኮ ያውቃሉ። የእውቀት ብቻ ነው። በይሁዳ ምድር የምትገኘው አንቺ ቤተልሔም ከሌሎች የይሁዳ ገዢዎች በምንም አታንሽም፣ የሕዝቤ የእስራኤል ጠባቂ የሚሆን ከአንቺ ይወጣልና። ሄሮድስ ተሻለ። እነዛ ቃሉን ከሚያውቁት ሰዎች የበለጠ ሄሮድስ እኮ ጠየቀ። ክርስቶስ የሚባል ንጉሥ እንደሚጠቅቅ አውቋል። መጽሐፉን ሳቅ እነዛስ መንፈስ ቅዱስን በራሳቸው እውቀት ያጡት በኋላ በቃሉ ተመለሱ። ከዛ ሄሮድስ ጠቢባኑን በሚስጥር አስጠርቶ ጊዜውን ጠየቃቸው ይላል። ሂዱ እኔም በቃ ቤተልሔም ነው እንደዚህ ይላል ቃሉ አላቸው። በራሳቸው እውቀት ያጠፉት ያ መንፈስ በቃሉ ተመለሰ። ልክ ከቃሉ ጋር አንድ ሲሆን ኮከቡ እንደገና መጣ። ስፔሲፊካሊ ያለበት ቦታ ድረስ ኮከቡን መራቸው ይላል። እንዴት አጡት ሲባል የራሳቸውን እውቀት ማለት ያስከው እግዚአብሔር በሰው የሚደገፍ አምላክ አይደለም። ብቻውን በቂ አምላክ። ታቦቱን እናምጣው ብሎ ሁሌ ያችን ክፍል ታስቀምጠኛለች። ሁለተኛ ሳሙኤል ምዕራፍ 6 ያለች ከአሚናዳብ ቤት ሲያመጡ የአሚናዳብ ልጅ ታቦቱ እንትኑ ከብቶቹ አቅፈው ሊወርቅ ሲል ደገፈው አይደል? ወዲያው ቀሰፈው። ባለፈው ነገራችሁ ነበር። ለምን ነካህ ብሎ አይደለም እግዚአብሔር የተሰጠው እሳት ስለሆነ በቃ ምንም ከነካው እግዚአብሔር በሰው የሚደገፍ አምላክ አለ። አንተም ሁሉ ለቀስ ነው። ለእግዚአብሔር ለቀን ስንሰጠው ነገሩ ሲምፕል ይሆናል፣ ቀላል ነው። ጠቢባኑ ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁ ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ጠቢባኑ ንጉሥ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ አመጣቸው። የት ሄዶ ነበር? ዞር ብሎ ነበር። የእኛ እውቀት ሲገባ እሱ ዞር ይላል። ዞር ያለው መንፈስ ቅዱስ እንዴት መጣ? በቃሉ 2026 ተባረካችኋል። ቃሉ ጋር ህብረት የሚኖራችሁ ትሆናላችሁ። በጸሎት የምትበረቱ ትሆናላችሁ። በጌታ በኢየሱስ ክርስቶስም በመንፈስ ብርታት በመንፈስ ኃይል የምትወጡና የምትገቡ ትሆናላችሁ።
ግድ የለም እግዚአብሔር ዘመን ያውቃል። ምንድነው ችግር አለ በአዲስ ዓመት ሲመጣ ምናምን አይባል። ዘመን ይባላል። የኢዮብ ምዕራፍ 3 ላይ ካያችሁ ዘመኑን የሚያውቁት ይርገሙት ይላል። እኛ ደግሞ ወጥተን እንባርከዋለን። እያንዳንዱን ቀናችን እንባርከዋለን፣ ብለስ እናደርገዋለን። እግዚአብሔር የሚሰራበት ዓመት ይሆናል። የድል ዓመት ይሆናል። በመንፈስ የምንመራበት ዓመት ይሆናል። በቃሉ የምንመራበት ዓመት ይሆናል። አስጆራንም ከቃሉ ቃሉ ከሚነግረኝ ወደ ግራም ወደ ቀኝም ዞራ እግዚአብሔር የጭንቀት እንጀራና የመከራ ውሃ ቢሰጥም አስተማሪ ከእንግዲህ ከአንተ አይሰወርም። ወደ ግራም ሆነ ወደ ቀኝ ዞር ብትል ጆሮ ከኋላ መንገዱ በዚህ ነው የሚል ድምፅ ትሰማለህ። የመንፈስን ድምፅ የምትሰሙበት ዓመት ይሁን በኢየሱስ ክርስቶስም። መንፈሱን ሰምተን የምንታዘዝበት ዓመት ይሁን። ሰማለሁ ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡን ሲያዩ ከመጠን በላይ ተደሰቱ ይላል። ሃሌሉያ ፕሬዝ ጋድ። የሁላችሁ መንፈስ ቅዱስ በውስጣችን ሲሞላ አለ አይደለ? የሞላ ሲመጣ ደስታ ነው የሚያስመጣ። ለምን ግራ አትጋባም? ከዛ በኋላ ለምን በመንፈሱ ተሞልተሃል። በመንፈሱ ስትሞላ የምትወጣበት የምትገባበት በሱ ስለሆነ ደስታን ይሰጣል። ግራ አልጋባም ጌታ ሆይ አንተ መልካም ነህ ብሏል። ሬካ ፑላ አራያላዶች ሬካዶ ባባባባ ያላ የመንፈሱ ኃይል ይመራናል። የመንፈሱ ኃይል ያስወጣናል። የመንፈሱ ኃይል ያስገባናል። ወደ ቤቱም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከው ሰገዱለት። ሲያድግ አይደለም ኢየሱስ ኪንግ የሆነው ሲወለድ ጀምሮ ኪንግ ነው። ላረው ፓያ ሰገዱለት። እስኪ ሰግዳለሁ፣ ለጌታዬ ሰግዳለሁ፣ ለኢየሱስ ሰግዳለሁ። እሱ ጌታዬ ነው፣ አምላኬ ነው። ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤ አቀረቡለት። ወርቅ የሚለው ኪንግ መሆኑን ነው የሚያሳየው። ለንጉሥ ይዛ የምትቀርበው ንግሥት ሳባ አዜብ ለንጉሥ ሰለሞን ምን ይዛ መጣች ይላል? ወርቅ ይዛ መጣች። ስለዚህ አዎ ይሄ የተወለደው ሕፃን ንጉሴ ነው። ዕጣን ደግሞ ምንን ያመለክታል? ጸሎት አይደለም? በጸሎት እንደ ዕጣን ያደርጋል። ልክ ቅድስትና ቅድስተ ቅዱሳንን የሚለየው መጀመሪያ ከመከፈቱ በፊት ያ ቅድስተ ቅዱሳን በዓመት አንዴ ሲገባ ከመከፈቱ በፊት የዕጣን መስዋዕት አለ እዛ ጋር አጭሶ ነው የሚገባው። ለዚህ ነው ያቺ የዕጣን መስዋዕት እንትኗ ብሉይ ኪዳን ላይ አንዳንዴ ገባ ያረባታል። ቅድስተ ቅዱሳን አንዳንዴ ወጣከበት እዚህ ናት፣ ቅድስት ውስጥ ናት። ግን በቃ እሷን ተሻግረ ነው። ስለዚህ ምን አቀረቡለት? ዕጣን። ዘጸአት 30 ሄዳችሁ ዕጣኑ እንዴት እንደሚሰራ ከ4 ነው ከ5 አይነት ዕጣን ነው የሚሰራው። 5ቱንም ዕጣን አንድ ላይ ውቀጠው እንዳለ ፕሬዝ ጋር። ስለዚህ አንቺ ያለሽ ሽቶ እኔ ያለኝ ወንድም ያለው አንድ ላይ ያደርጋሉ። ወደ ከዛ ከርቤ ምንድን ነው? ሞትን ነው የሚያመለክተው። የእሱን መስዋዕት የተወለደው ኪንግ ተወልዶ አቶ እንትና እንደዚህ ነገሱት። ሞቱ ብቻ ሳይሆን ሞቶ የሚነሳ ስለሆነ ለሞቱ የሚሆን መስዋዕት
ከርቤ ኃያል ነው ንጉሳችን። ሞቶ የቀረ አይደለም፣ ሞትን ድል አድርጎ የተነሳ ሃሌሉያ። ማንም ሞት ሊያሸንፋቸው፣ ኢየሱስ ግን የሞትን ድል አድርጎ ተነስቷል። እንኳን እሱ አይደለም እኛን በአብ ዘንድ በአብ ቀኝ አስቀመጠ። የምናመልከው አምላክ የነገስታት ንጉሥ ነው፣ የጌቶች ጌታ ነው። ግራ አንጋባም ብለው ግራ የሚያጋባ ግራ ተጋብቶ ይመለሳል እንጂ አንቺ ግራ አትጋቢ። ሊክራ አዶሽ ኢብራኮ አላዶ ሶፍሮፖ ያላባጋላ ባጎሮ ኢላማላ ባዳሻላ ባዳስ ናክራዶሽ ከለበለ ያላባዳስ ልነሳና እንጸልያለን። ሪሃሉ ራባጋ ያላዶ ሶፍሮፖ ያላባጋላ ባጎሮ ሪካፑላ አላባዶሽ ከለበለ ያላባጋላ ባዳስ ሃሌሉያ ታንክ ዩ ሎርድ ሪካፓያ ስለኛ ስትል ሰው ስለሆነ ሰው ሆነ ይላል። ለሃሮዳሽ ካፓላዳስ አምላክ ሆኖ ሳለ እሱ ሰው ሆነ ኃጢአታችንን ሊወስድ ሄዳ ክራፓያ ዳሻላባ ሞቶ የተነሳውን አምላክ ሞቶ የተነሳውን ሰው አመልካለሁ። ሞቶ የተነሳ ካለ አመልከዋለሁ። ኢየሱስ ብቻ ነው ሞቶ የተነሳው። ለካፖራዶሽ ከለበያ በመንፈስ ሙላኝ እንደገና ሙላኝ እንደገና አሁንም እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እፈልግሃለሁ እንደገና እየዘመራችሁ መንፈስ ይሞላባችኋል።